እንግዲህ የሩታ አፍቃሪ መጥቷል ማለት ነው። እቤት ድረስ አበባ ይዞ ሩታዬን በትህትና አበባዬን ተቀበይ፣ ፍቅሬን ተቀበይ፣ እወድሻለሁ፣ አፈቅርሻለሁ በማለት እቤት ድረስ መጥቷል ማለት ነው። እንግዲህ አንድ ሰሞን በጣም ብዙ ጊዜ ያው ቪዲዮ ሲለቅ ነበረ የሩታን ቪዲዮ ፎቶ እየያዘ ማለት ነው። በጣም ደስ ብሎናል ማለት ነው። እልልልልልልልል አሸ ወይና ወይን። ኧረ ሁለተኛ ልታገባ ነው እህታችን። ሁለተኛማ ልንድራት ነው ጋይዝ። እንግዲህ የሚቃጠል ካለ እንግዲህ መልካም የመቃጠል ሰዓት እላችኋለሁ። ኧረ ጎበዝ አጨብጭብ፣ ኧረ ጎበዝ አጨብጭብ። ይኸውላችሁ ጋይዝ ማለት ነው። እኔ የምላችሁ ነገር ቢኖር ማለት ነው ይሄ ሰው ጠፍቻለሁ አውቃለሁ፣ ግን ዛሬ አማቻችን አይቼው አዲሱ አማቻችን ሳቄ መጣብኝ። ይኸውላችሁ ማለት ነው የደስታ ሳቅ ነው ደግሞ ማለት ነው። እና ማለት ነው ጋይዝ እንግዲህ ይሄ አዲሱ አማቻችን የመጣው ሩታን ለመውሰድ ነው፣ አውሮፓን ማለት ነው። ወደ አሜሪካ ሊወስዳት ነው። እስከ ልጇ አንድ ላይ ልጅሽን አሳድጋለሁ በስነ ስርዓቱ በደንብ አርጌ ፍቅሮችዬ ውዶችዬ ማለት ነው። ይውላችሁ ማለት ነው። አዲሱ አማቻችን ልበለው ወይስ አዲስ ሰው የሩታ አፍቃሪ ልበል እንጂ የሩታ አፍቃሪ ወደ ሩታዬ ቤት እንግዲህ የሩታዬ ቁጭ ባለችበት መጥቶ አበባ ሰጥቶ እኔ እስከ ዛሬ የተሰቃየሽበት፣ እስከ ዛሬ ያዘንሽበት፣ እስከ ዛሬ በቃ ያለቀሽበት በሙሉ እኔ አስረሳሻለሁ። እባክሽ እባክሽ እግርሽ ላይ ስወድቅ እባክሽ ሩታ እባክሽ ባልሽ ልሁን፣ ፍቅረኛሽ ልሁን፣ እኔንም እመኝኝ በቃ ውዴ ፍቅሬ እያለ ማለት ነው ቤታችን ድረስ መጥቷል ማለት ነው። እንግዲህ እኛ እህታችንን በቀላሉ ልንሰጣህ አንችልም፣ ይቅርታና ማለት ነው። እኛ እናቴ ለመጀመሪያው ራሱ ቆጭቶናል ማለት ነው፣ በቀላሉ በመስጠታችን ማለት ነው። እና ለመጀመሪያው ራሱ ቆጭቶናል ዝም ብለን በመስጠታችን እህታችንን ማለት ነው። አሁን ግን አንተ አፍቃሪ ስለሆንክ ማለት ነው በቃ ሁሉን ነገር ማድረግ አለብህ ሩታን ለማግኘት ከፈለግህ ማለት ነው። እንግዲህ አንተ ታግልሃል። እውነት ለመናገር እንዴት እየታግልሃል ልበልህ፣ አበባ ምናምን ሲይዝ ምናምን እናይሃለን ብዙ ጊዜ። እንግዲህ ሽክ ብሏል ያገሬ ሰው፣ ጋይዝርን ያለው ብሏል ያገሬ ሰው። አብርሽ ምን ሊወጣው ነው መጨረሻ ላይ አካባቢ ማለት ነው ጋይዝ። አብርሽ ልክ የዛሬው ያርግና ማለት ነው የስንት ወር ምናምን አካባቢ ውሽሚት አብርሽ ቤት ማለት ነው ምግብ እየበሉ ሩታን ሳይጠብቁ ነው አይደለም፣ አብርሽ ታሞ ውሽሚት አጠገቡ ሆና እንደዚህ ቅፍሳም ምናምን እያደረገችው ሩታ ድረስ ብላባቸው ነበረና አሁን ደግሞ እንግዲህ ሩታ አብርሽ ምን ብሏል? ትናንት ወዲያ ነይ ልሳምሽ፣ አንቺ አጠገብ ወንድ እንዳላይ ማንንም በእኔና በአንቺ መካከል ማየት አልፈለግም ብሎ ነበረው። እኔ የምለው ማለት ነው ጋይዝ፣ ቆይ ሩታ አልቅሺ፣ ሩታ እዘኝ፣ ሩታ ተሰቃይ የሚል እንትን አለ እንዴ? ጋለ እንዴ ጋይዝ? የለም እኮ እንዴ። መብቷ እኮ ነው መደሰት፣ መብቷ ነው ደግሞ የፈልጋትን መቀበል ማለት ነው። እንግዲህ አዲሱ የሩታ አፍቃሪ እንግዲህ ፈቀር ቅርቅር ብሎ እንዲቀብረረረረ ብሎ ማለት ነው። ጀነኑ ሳላይሽ አልከርመም ጀነኑ የሚል ዘፈን አለ ማለት ነው። እሱን ዘፈን ልጋብዛችሁ እኔ ማለት ነው። ዘፈኑን ባልችልም ግን ያው በትንሹ እንትን ብያቸዋለሁ ማለት ነው። እንግዲህ አብርሽ እንግዲህ ይሄ ውሃ በላው። መልካም የመቃጠል ሰዓት ይሆንላችሁ። እኔ ማለት ነው እኔ አያገባኝም። እኔ ሩታ በፈለጋት ትንጣ ማለት ነው። እውነቴን ነው ጋይስ። አንድ ሰው ምንም ነገር እንዳትሯት፣ በቃ ደስ ባላት ማለት ነው። መብቷ ነው መቅበጥ፣ መሳቅ፣ መስራት ከፈለጋት ሰው ማለት ነው። ማንም አይመለከተውም። እያደመችሁ ሽንት ቤት ሀማማችሁን ወይ ደግሞ እንትናችሁን እያጠባችሁ ኑ ቶሎ። ዝም ብላችሁ ጥርሳችሁን ሳፈሩሹ ስመጡ እየመጣችሁ እንደዛ አትግማሙ ማለት ነው። ሩታ ታውቃለች እንግዲህ አብርሽ ውሃ በላው እላችኋለሁ። እንግዲህ በጎችም ተቃጠሉ። እንግዲህ ጋይዝ ላወዳድረው እስቲ ከአብርሽና ከዚህ ማለት ነው ስንት ከስንት ሰጡታላችሁ?
እኔ ለዚህ 9 ሰጥቻለሁ። አይ 10 አልሞላም 9። ለአብርሽ ግን ያው የድሮ አማቼ ስለሆነ ያው በትንሹ 8 8። ስለዚህ የአዲሱ አፍቃሪ ደግሞ እና ለማንኛውም እኔ በደስታ እስከ ልጅሽ አኖራችኋለሁ ፍቅሬን ተቀበይ ብሎ ሩታ ጋር ቤት መጣ አላችኋለሁ። ተንግዲህ ወዲያ ጨጓራ መላጥ ነው። ተንግዲህ ወዲያ እኔ የለሁበትም ማለት ነው። እና ዛሬ የደስታችን ቀን ነው ልበላችሁ። እና ቤተሰብ እንግዲህ የሩታ አፍቃሪ ቤት እንደሄደ በጣም እኛ እንግዲህ ሩታዬ ዘና ፈታ እንድትለን እንድትስቅልን ነው ፍልቅልቅልቅ ብላ እንድመጣልን ነው የምንፈልገው ማለት ነው። እንግዲህ እስከ ዛሬ አልቅሰሻል፣ እስከ ዛሬ ያዝነሻል እና በቀረው እድሜሽ ደግሞ እኔ ላስደስትሽ እስከ ልጅሽንም ይዘሽ አንቺንም ይዤ አንድ ላይ እንኖር እባክሽ ሩታ እንደው በፈጠረሽ እያለ ይገኛል ማለት ነው። እንግዲህ ወይኔ እህቴ በቃ ልታገባ ነው ደግሞ ሁለተኛ ልድራት ነው። ግን ይሄንኛው ቆንጆ ነው ጋይስ፣ ይሄንኛው ዋው ነው። ዋው አንደኛ ማለት ነው እንዴ! አይ ከድራማች አላወዳድረውም፣ ይቅርታ እኔ ልንገራችሁ ብዬ ነው። በዛው አጋጣሚ ለመሰላችሁ አሁን ግን አላወቅነውም ጸባዩን ምን መሳይ ሰው እንደሆነ። እንግዲህ ሩታን ያስከብራታል ወይ ያከብራታል ወይ? እኛ ዝም ብለን እኮ አንሰጥም እህታችንን እውቁና ግቡ ማለት ነው። እጅ እንዳሰጡ ለወንድ ልጅ እኔ ለመጀመሪያው እንደውም ተሳስተናል ማለት ነው ጋይስ። እህታችንን ዝም ብለን በመስጠታችን ማለት ነው። መመርመርማ አለበት ይሄ ሰውዬ እንዴ! ዝም ብሎማ መስጠት የለም። ልንገራችሁ በዙ አጋጣሚ ማለት ነው ጋይዝ ማለት ነው። እንዴት ብዬ ልንገራችሁ ማለት ነው። እንዴት ደስ እንዳለኝ በቃ ህይወት ይቀጥላል እንዴ! አዎ እነሱ ህይወታቸውን እየቀጠሉ አይደለ? ሩታም ህይወቷን ትቀጥል፣ ፈታ ትበልበት። ሩታ አንድ ነገር ስታረግ ኮሪ የምትሉት ነገር አለ እና አይዟችሁ፣ አትቃጠሉ፣ አትቃጠሉ። እኔ የምለው ነገር ማለት ነው እንደ ወተትም ካለ ማለት ነው ጣጣ እያረጋችሁ ጨጓራችሁ ላጥ እንዳይል ማለት ነው። እንግዲህ የሩታ አፍቃሪ ድሮንም እኮ ቲክቶክ ላይ እየተሽከረከረ ምናምን እንደ በቃ አለ አይደለ እንደው አእምሮን ነበረ ማለት ነው። እንደዚህ አይነት ነገሮች ማለት ነው። እና የሩታ አፍቃሪ ደግሞ እንግዲህ ምርፏ ሽብርቅ ደግሞ መነጸሩን እኮ ማውለቅ የለም። ኧረ አውልቅልን እንዲህ አይነህን በደንብ እንየው። እና ጋይዝ ማለት ነው እውነት እኔ አኖርሻለሁ በደስታ እስከ ልጅሽ አንቺንም ልጅሽንም አኖራችኋለሁ በደስታ በደንብ እንከባከባችኋለሁ ብሎ አውሮፕላን ወደ አሜሪካ ይዤሽ እሄዳለሁ በደስታ አኖርሻለሁ ብሎ ቤት እንግዲህ ተገኝቷል ማለት ነው። አበባ ይዞ ማለት ነው በትህትና ማለት ነው። አቤት ደሞ እኮ አጠራሩ ደሞ እኮ አወራሩ ማለት ነው። አቤት ትህትና፣ አቤት መልክ ብትሉ አንደኛ፣ ቁንጅና ብትሉ አንደኛ፣ ወሬ ብትል አንደኛ፣ በቃ ንግግር ብትል አንደኛ። እንዴ በቃ ጠንካራ ወንድ ነው የመጣው። በር መዝጊያ ማለት ነው። የሩታ በር መዝጊያ ማለት ነው። ተጣጣፈጭና እና ወዶችዬ ፍቅሮችዬ እንግዲህ የሩታ የሩታ እያልኩ የውላችሁ በቃ የድሮ ባሏ ማለት ነው። ባይ ባይ እኛ ሙሽራ ነሾ ሩታ ደህና ነሾ፣ እኛም ደህና ነን። ድግስ አለ